ካይሮ ለምን ወደ ጅቡቲ አማተረች? ከአንድ ሰዓት በታች የፈጀ ነገር ግን በውይይትና በፊርማ ስምምነቶች የታጨቀው የፕሬዝዳንት አብዱል ፈታህ አልሲሲ የጅቡቲ ጉብኝት መነጋገሪያ እየሆነ ነው። ፕሬዝዳንት አብዱል ፈታህ አልሲሲ በጅቡቲ ላይ ለምን አተኮሩ? ቀጠናዊ ጂኦፖለቲካዊ አንድምታውስ ምንድን ነው? ይህ የተሰላ ጂኦፖለቲካዊ እንቅስቃሴ ግብጽ በምስራቅ አፍሪካ ላይ እያሳየች ያለው በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተያይዞ አሁንም ጫና ለመፍጠር እየጣረች መሆኗን ግልጽ ያደረገ ነው። ኢትዮጵያ የአባይ ግድብን ለማጠናቀቅ መቃረቧ በቀጠናዊ የኃይል ተለዋዋጭነት ላይ ትልቅ ጥቅም አስገኝቶላታል። የኤሌክትሪክ ኃይልን ወደ ጅቡቲ፣ ሱዳንና ኬንያን ጨምሮ ወደ ጎረቤት ሀገራት ለመላክ ቁርጠኛ ናት። ምሁራን እንደሚገልጹት ይህ እርምጃ ኢኮኖሚያዊ ትስስርን ከመፍጠር ባለፈ የፖለቲካ ተጽዕኖን ይጨምራል። ኤሌክትሪክ መሰረተ ልማት ብቻ አይደለም፣ የዲፕሎማሲ መሳሪያ ነው። ኢትዮጵያ በፍጥነት የቀጠናው የኃይል ምንጭ እየሆነች ነው። ይህ ለውጥ የግብጽን የረጅም ጊዜ የናይል ፖለቲካዊ የበላይነት በቀጥታ የሚፈታተን መሆኑን የተረዳችው ካይሮ በተለያዩ ጊዜያት ኢትዮጵያን ስትሽከረከር ከርማለች። ካይሮ አባይን እንደ የውሃ ደህንነት ስጋት ብቻ ሳይሆን እንደ ሰፊው የኢትዮጵያውያን ቁርጠኝነት ምልክት አድርጋ ስለምትመለከት በምስራቅ አፍሪካ ያለው የኃይል ሚዛን በኢትዮጵያ እጅ ላይ እንዳይሆን ትፈልጋለች። ዘኒውዮርክ ታይምስ እንደ አውሮፓውያን አቆጣጠር በ2020 ይዞት በወጣው ዘገባ እንዳመላከተውም የአባይ ግድብ ኢትዮጵያ በምስራቅ አፍሪካ ትልቅ የኤሌክትሪክ ኃይል በማመንጨት ረገድ ትልቅ ተስፋን የሰነቀችበት መሆኑን ይጠቅሳል። እንግሊዛዊው የፖለቲካ ተንታኝ አሌክስ ዶዋል ይህንኑ ሐሳብ በማጠናከር ግድቡ ለኢትዮጵያ የመልማት መብትን የሚያረጋግጥ ነው ማለታቸው አይዘነጋም። ይህ ምኞት ግን የግብጽን ፍራቻ ከፍ እንዳደረገው ይጠቀሳል። ካይሮ የኢትዮጵያን ኃያልነት በሰሜን ምስራቅ አፍሪካ ለግብጽ ታሪካዊ የበላይነት ፈተና ሊሆን እንደሚችል ታያለች። እንደ አውሮፓውያን አቆጣጠር በ2020 በአልጀዚራ በኩል የወጣ ዘገባ የግብጽ ባለስልጣናት ኢትዮጵያ በአባይ ግድብ የቀጠናውን የኃይል ሚዛን ልትቀይር ትችላለች በሚል ስጋት የኢትዮጵያን መነሳት በከፍተኛ ስጋት ይመለከቱታል ብሏል። ከዚህ ጋር ተያይዞም ኢትዮጵያ ግድብ እንዳትሰራ የባህር በርም እንዳይኖራት በርካታ ሙከራዎችን አድርጋለች። ነገር ግን አልተሳካላትም። ላብነትም ሱዳን ከኢትዮጵያ ኃይል ለመግዛት ፍላጎት መግለጿን ተከትሎ ሱዳን ከኢትዮጵያ የኤሌክትሪክ ኃይል እንዳትገዛ ለማድረግ በራሴ ወጪ የኤሌክትሪክ መስመር በመዘርጋት ከኢትዮጵያ በረከሰ ዋጋ ለሱዳን ኃይል አቀርባለሁ በማለት እንቅስቃሴ ጀምራ ነበር። ነገር ግን አልተሳካላትም። ደቡብ ሱዳን ከአባይ የሚመነጨውን ኃይል ከኢትዮጵያ እንዳትገዛና ፍላጎት እንዳታቀርብ ለማድረግ በርካታ ሚሊዮን ዶላር ፈሰስ በማድረግ በደቡብ ሱዳን ሶላር ፓወር ፕላንት መገንባት የቻለች ቢሆንም ደቡብ ሱዳን የናይል ትብብር ማዕቀፍ ስምምነት እንዳታጸድቅ ማድረግ አልቻለች። ከዚህ በላይ ደቡብ ሱዳን የኃይል ፍላጎቷን ለኢትዮጵያ እንዳትገልጽ ማድረግም አልቻለችም። ታንዛኒያ በተመሳሳይ የኃይል ግዢ ፍላጎቷን ለኢትዮጵያ እንዳታቀርብ ለማድረግ የኤሌክትሪክ ኃይል የሚያመነጭ ግድብ ከ2018 ጀምሮ ግማሽ ወጪ በመሸፈን አንዳንድ ግብፃውያን በሚያወጡት ብዙ ረብጣ ዶላር መገንባት ብትጀምርም ታንዛኒያን ማስቆም አልቻለችም። ካይሮ አሁን ላይ ለምን ወደ ጅቡቲ አማተረች? አብዱል ፈታህ አልሲሲ ከተፈራረሙት በርካታ ስምምነቶች ውስጥ አንዱ በፀሐይ ኃይል የሚሰራ ፓወር ፕላንት በጅቡቲ ለመገንባት ሲሆን ይህም በጅቡቲዋ አርታ ክልል ኡመር ጀማዓ ቀበሌና በፖርት ጅቡቲ እንዲሁም አንድ በንፋስ ኃይል የሚሰራ በሚቀጥለው ሳምንት ውስጥ መሰረተ ድንጋይ ለማስቀመጥ ስምምነት ላይ መድረሱ ተዘግቧል። ጅቡቲ ባህር አፋፍ ላይ የምትገኝ ስትራቴጂካዊ አቀማመጥ ያላት ሀገር ናት። በባህር ንግድም ሆነ በቀጠናዊ ደህንነት ውስጥ ወሳኝ ተደርጋ ትቆጠራለች። ይህ ኢትዮጵያ በተለይም በአሁኑ ወቅት ትልቅ አጀንዳ አድርጋ እያነሳች ላለው የባህር በር ጥያቄ አንዳች ምላሽ ያለው ይመስላል። መረጃዎች እንደሚያሳዩት ጅቡቲ የኢትዮጵያ ኢነርጂ የበላይነት ስር ሰድዶ ከሚገኝባቸው ጥቂት ሀገራት አንዷ ነች። በግብጽ የሚደገፉትን የፀሐይና የነፋስ ኃይል አማራጮችን በማስተዋወቅ ካይሮ የኢትዮጵያን ተጽዕኖ ለማዳከምና ለጅቡቲ የፕላን ቢ የሚባለውን አማራጭ ለማቅረብ እየሞከረች ነው። የኢነርጂ ስምምነቶችን መፈረምና ከጅቡቲ ጋርም ኢኮኖሚያዊ ትስስር መፍጠር ካይሮ በአፍሪካ ቀንድ ላይ ከፍ ብላ እንድትታይ ትፈልጋለች። ጅቡቲ በርካታ የጦር ሰፈሮች የተገነቡባት እንደ አሜሪካን፣ ቻይናን፣ ፈረንሳይን የምታስተናግድ ሲሆን በስዊዝ ቀይ ባህር ቁልፍ የዓለም የንግድ መስመር ላይ ትገኛለች። ግብጽ ከኤሌክትሪክ ኃይል ባለፈ የጂኦፖለቲካዊ ትስስርን ለማስጠበቅ እንደምትሻም የሰሞኑ ሁኔታ ያሳብቃል። የንግድ መስመሮች፣ ወታደራዊ ሽርክናና በቀይ ባህር የባህር ላይ ፖለቲካ ላይ ተጽዕኖ መፍጠርን አጥብቃ እንደምትፈልግም ከዚህ ቀደም ያደረገችው ሙከራዎች ምስክሮች ናቸው። ዞሮ ዞሮ ይህ ስለ ጅቡቲ ብቻ አይደለም።
ኢትዮጵያ እያደገች ከመምጣቷ ጋር ተያይዞ የሚመጣ የተቃውሞ እንቅስቃሴ ነው። ኢትዮጵያ የኢነርጂ መሰረተ ልማቷን ወደ ኤክስፖርት መሳሪያነት በመቀየር ሰፋ ባለ ጉዳዮች ላይ የአባይን ውሃ ጨምሮ የመደራደር አቅሟን የሚያጠናክሩ መረቦችን እየፈጠረች ትገኛለች። የአልሲሲ ጉብኝትም ለዚህ አጸፋዊ ምላሽ ለመስጠት ይመስላል። ዋናው ጥያቄ ከላይ በሶስቱ ሀገራት በርካታ ዶላሮች አውጥታ ያልተሳካላት ግብጽ በጅቡቲ ተሳክቶላት ጅቡቲን ማስቆም ትችላለች ወይ የሚለው ነው። ጊዜ ለሁሉም መልስ ይኖረዋል።